ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች። በሲዳማ ክልል ባለታ ወንዶ በደረሱ ሁለት የትራፊክ አደጋዎች 6 የሰራዊት አባላትን ጨምሮ የ7 ሰዎች ሕይወት አለፈ። በደቡባዊ ሲዳማ ዞን ባለታ ወንዶ ከተማ በደረሰ የመንገድ ትራፊክ አደጋ የ7 ሰዎች ሕይወት ማለፉን የሲዳማ ክልል ፖሊስ ጠቅላይ መምሪያ ገልጿል። 13 የሰራዊት አባላትን በመጫን መነሻውን ቦረና ያደረገው የሰሌዳ ቁጥሩ ኮድ ኢኤፍፒ 1190 የሆነ የፌዴራል ፖሊስ ኦራል ተሽከርካሪ ነሐሴ 1 ቀን 2018 ዓ.ም ከምሽቱ 2 ሰዓት ከ30 ገደማ በደቡባዊ ሲዳማ ዞን አለታ ወንዶ ቡልቱማ ቀበሌ ሲደርስ መንገድ ስቶ በመግባት የመገልበጥ አደጋ አጋጥሞታል። በዚህም 6 የሰራዊት አባላት ሕይወት ማለፉን የክልሉ ፖሊስ ጠቅላይ መምሪያ መንገድ ደህንነት ትራፊክ ቁጥጥር መምሪያ ኃላፊ ዋና ኢንስፔክተር መለሰ ቡኑራ ገልጸዋል። ኃላፊው አያይዘው በተመሳሳይ ቦታና ሰዓት አንድ ሲኖትራክ መኪና ከአይሱዙ መኪና ጋር በመጋጨት የሰዎች መኖሪያ ቤት ደርምሶ የገባ ሲሆን በእግረኛ ላይ በደረሰ አደጋም የተጎጂው ወዲያውኑ ሕይወቱ ማለፉን ተናግረዋል። በሁለቱ አደጋዎች የ7 ሰዎች ሕይወት ማለፉን የገለጹት ዋና ኢንስፔክተሩ በሰውና በንብረት ላይ ከፍተኛ ጉዳት መድረሱን ገልጸዋል። የአካል ጉዳት የደረሰባቸው ተጎጂዎች በሐዋሳ ሪፈራል ሆስፒታል በሕክምና ላይ እንደሚገኙም አክለው ገልጸዋል። የክልሉ ፖሊስ ጠቅላይ መምሪያ በሰራዊት አባላት ላይ በደረሰው ድንገተኛ አደጋ የተሰማውን ሐዘን ገልጿል። ወደ ውጭ ዜና ስናልፍ ደግሞ አንድ አሳዛኝ ዜና አለን። እሱን ቀጥሎ እናቀርብላችኋለን። የሊዮኔል ሜሲ አባት ሆርሄ ሜሲ ከዚህ ዓለም በሞት ተለዩ። የዓለማችን ታላቁ የእግር ኳስ ተጫዋች ሊዮኔል ሜሲ አባት እና ዋና ወኪል የሆኑት ሆርሴ ሜሲ በ68 ዓመታቸው ከዚህ ዓለም በሞት መለየታቸው ይፋ ሆኗል። የልጁን ስኬታማ የእግር ኳስ ሕይወት እና የንግድ እንቅስቃሴዎች በቅርበት ሲመሩ የቆዩት አባት ሆርሄ ሜሲ በትውልድ ከተማቸው ሮዛሪዮ በሚገኝ ሆስፒታል ውስጥ በሕክምና ሲረዱ ቆይተው አርብ ነሐሴ 1 ወይም ኦገስት 7 ከምሽቱ 4 ሰዓት ገደማ ሕይወታቸው ማለፉን የሜሲ ቤተሰቦች እና የአርጀንቲና መገናኛ ብዙኃን አረጋግጠዋል። እንደ ዴይሊ ሜይል እና ዘ ሰን ፉትቦል ዘገባዎች ከሆነ ይህ መረጃ በቤተሰቦቹ በኩል ይፋ የተደረገና የተረጋገጠ ነው። ሆርሄ ሜሲ ላለፉት በርካታ ወራት በልብ እና ከነርቭ ሕመም ጋር ተያይዞ በጽኑ ሲታመሙ የቆዩ ሲሆን ቤተሰቦቻቸው የሕክምና ሁኔታቸውን ከሚዲያ እይታ ውጪ ለማድረግ ጥረት ሲያደርጉ ነበር። በዓለም ዋንጫ ጨዋታ ወቅት ሜሲ በሜዳ ላይ ያሳየው የተለየ የሐዘን ስሜት እና እንባ ከአባቱ የጤና ሁኔታ ጋር የተያያዘ እንደነበር ይታወቃል። ሆርሄ ሜሲ ለኤልቢ ሴሌስቴው ኮከብ ሊዮኔል ሜሲ የአባትነትን ሚናቸውን ከመወጣት ባለፈ ገና በወጣትነቱ ከሮዛሪዮ እስከ ባርሴሎና እና ባሻገር ላስመዘገባቸው ድንቅ ውጤቶች እና ስኬቶች ግዙፍ የቢዝነስ ግዛቶች ዋና መሐንዲስ በመሆን የማይተካ ሚና ተጫውተዋል። ይህ ወቅት ለሜሲ ቤተሰቦች እና ለመላው የእግር ኳስ ቤተሰብ እጅግ ከባድ አጋጣሚ በመሆኑ ለሊዮኔል ሜሲ፣ ለእናቱ ሴሲሊያ ኩቺቲኒ እና ለወዳጅ ዘመዶቻቸው በሙሉ ፈጣሪ መጽናናቱን እንዲሰጣቸው እንመኛለን።